አዎ እንግዲህ በአምላክ እርዳታ በቀጣዩ ሳምንት በ20 ቀን ማለት ነው እንግዲህ የነጋሙት ሳምንት ያው ታላቁ ጉባኤ ስግድ በዓል ነው እና ስለዚያ ያው እንግዲህ አስቀድሞ ሀና ወይም ቅድመ ዝግጅት ማድረግ አለ። በጸሎትም በእንደዚህው በንባብም ለጸሎቱ ለስግድ በዓል ቅድመ ዝግጅት ያስፈልጋል እና ስለዚህ አሁን ትንሽ ያው እንግዲህ ዓመተ ስዑ ለጽልመት የሚለውን እና የዓመተ በዓሉን ጸሎት ከዚህ ያው እንደ ቤት ስራ አድርገን እንጀምራለን እና ሁሉንም ሙሉ በሙሉ እንትን ባንለውም ያው አውራዎችን ያው በመጥቀስ እንቀጥላለን ማለት ነው እና እንግዲህ ወዓመተ ስዑ ለጽልመተ ዓመተ ስዑ ለጽልመተ ዓመተ ስዑ ለጽልመተ ወውእቱ ወርሃ ተጋነዮ ደቂቀ እስራኤል ወጾሙ ወለብሱ ሰቀ ወአመደ ዲበ ርእሶሙ። እንግዲህ የእስራኤል ልጆች በዚህን ጊዜ በዚህን ቀን በአንድ ሆነው ማለትም ያው እንግዲህ ዓመተ ስዑ ለጽልመት ጨረቃይቱ ከመወለዷ በፊት ማታውን ያው እንግዲህ በብርሃን ሰረቀ የጀመሩትን መሆናቸውን የሚያስታውቅ ነው ነህምያ 9 እና ስለዚህ እስራኤል ልጆች በአንድ ላይ ሆነው ተገናኝተው ቁመው እግዚአብሔር የአምላካቸውን ስም ጠሩ። ወለብሰቁ ለብሶ አመድ ነስንሰው አመድ ለብሰው ትቢያ ነስንሰው አሁንም እንግዲህ ያው ራሳቸውን ዝቅ አድርገው ለአምላካቸው ጸለዩ ማለት ነው። ወተፈልጦ ደቂቀ እስራኤል እምኩሉ ሕዝበ ነኪረ። የእስራኤል ልጆች ከአሕዛብ ተለይተው አሁንም ሌላ አምልኮት ከሚያመልኩ ተለይተው አሁን እስከ አምልኮ ነገር ራሳቸውን ንጹሕ አድርገው ለእግዚአብሔር ለአምላካቸው እንግዲህ ሰገዱ ማለት ነው። ወቆሙ ወተጋነዮ በእንተ ጌጋዮሙ ወበእንተ ኃጢአቶሙ ወአይረጉ ደብረ ለዓመተ ዓመተ ወአይረጉ ደብረ ለዓመተ ዓመተ ወአይረጉ ደብረ ለዓመተ ዓመተ ከመ ይሰግዱ ለንጉሥነ ለፈጣሪነ ለገባሪነ በባዕረጉ ለእግዚአብሔር ወቆሙ ሌዋውያነ ወቆሙ ሌዋውያነ ወቆሙ ሌዋውያነ ወቆሙ ሌዋውያነ ወቆሙ ሌዋውያነ ወቆሙ በበማዕረጎሙ ወቆሙ ሌዋውያነ ወቆሙ በበማዕረጎሙ ወቆሙ ሌዋውያነ ወቆሙ በበቤተ አበዊሆሙ ወቆሙ ሌዋውያነ ወበበቤተ አበዊሆሙ ወቆሙ ሌዋውያነ ወቆሙ በበምቁዋሚሆሙ ወቆሙ ሌዋውያነ ወቆሙ በበምቁዋሚሆሙ ወለነ ወዮሴፍ ወልደ ቀዳምኤል ዮሴፍ ወልደ ቀዳምኤል አራብያ ወልደ ሰራብያ
ሰራቢያ እንግዲህ እነዚህ ቅድማ ሰራቢያ አውስ ወልደ ቀዳሜ ልጅ ዮሲ አራቢያ ወልደ ሰራቢያ ደግሞ የአራቢያ ልጅ ደግሞ ሰራቢያ እንግዲህ ሌዋውያን ናቸው። እነዚህ 6 ናቸው። 6ቱ በቀኝ 6ቱ በግራ ሆነው ህዝቡን የሚያሰማሩ እንግዲህ የሚያነቡ የሚተረጉሙ የሚያዘጋጁ ቅድመ ዝግጅት የሚያደርጉ ነው። ያን ጊዜ ያው እንግዲህ አሁን በዜማ እንለዋለን። ለራብዕ ትድያ ቀኗን ከ3 እና ከ4 ከፍሎ ያን ጊዜ እዝራ መጽሐፉን ከህዝቡ ፊት ሲከፍት ህዝቡ የህዝቡ ልቦና የተሰበረ ሩሃኒውት በጊዜ የእግዚአብሔር መንፈስ የተሞላበት ሁሉም አምላኩን የሚፈልግ ስለሆነ ሁሉም እያንዳንዱ ገና መጽሐፉ ሲከፈት ያለቅሱና ያነቡ ነበረ፣ ይሰግዱ ነበረ። እና እንግዲህ ለራብዕ ትድያ ለዕለተ ለራብዕ ትድያ ለዕለተ ወይቤዝራ አንተ ውእቱ ባሕቲትከ አንተ ዘገበርከ ሰማይ ወሰማያት አንተ እግዚአብሔር ዘኀረይኮ ለአብርሃም አንተ እግዚአብሔር ዘኀረይኮ ለአብርሃም። ይኸው በዚህ ዜማ ያን ጊዜ እዝራ መጽሐፉንን ከህዝቡ ፊት ያው ይገልጥና ያን ጊዜ ግን ይከፍትና ያው ያን ጊዜ ሲጸልይ አንተ እግዚአብሔር አንተ አምላካችን ሰማይና ምድርን የፈጠርክ አሁን ሰማይን እስከ ልብሱ ምድርን እስከ ግሱ የፈጠርክ የሰራህ አንተ ነህ። አንተ የአባቶቻችን አንተ እግዚአብሔር የአባቶቻችን የአብርሃም አምላክ ገና ብሎ ገና መጀመሪያ ሲጀምር ህዝቡ ያን ጊዜ የህጉ ናፍቆት ስለነበራቸውና ሁሉን ነገር ትተው ወደ አምላካቸው የተመለሱ በመሆናቸው ያን ጊዜ እያለቀሱ እያነቡ በተቀደሰ መንፈስ በሩሃኒውነት ይሰግዱ ይጸልዩ ነበረ። እንግዲህ እንድገመው ወይቤዝራ አንተ ውእቱ ባሕቲትከ አንተ ዘገበርከ ሰማይ ወሰማያት አንተ እግዚአብሔር ዘኀረይኮ ለአብርሃም አንተ እግዚአብሔር ዘኀረይኮ ለአብርሃም አንተ እግዚአብሔር ዘኀረይኮ ለአባ ይስሐቅ አንተ እግዚአብሔር ዘኀረይኮ ለአባ ይስሐቅ አንተ እግዚአብሔር ዘኀረይኮ ለያዕቆብ አንተ እግዚአብሔር ዘኀረይኮ ለአባ ያዕቆብ አንተ እግዚአብሔር ዘኀረይኮ ለእስራኤል አንተ እግዚአብሔር ዘኀረይኮ ለሙሴ ለአሮን ወሰመይከ ስሙ አብርሃም ወሰመይከ ስሙ አብርሃም ወረከብከ ልቡ ምመን በቅድሜከ ወረከብከ ልቡ ምመን በቅድሜከ ዘአውፃእከ ሎሙ እምድረ ከላውዲዮን ዘአውፃእከ ሎሙ እምድረ ከላውዲዮን ከመ ዘወሀቦ እምድረ ከምድረ አሞሪዮን ከመ ዘወሀቦ እምድረ ገርገሲዮን አንተ ታዩ ኩሉ ዘነፍስ አለከ ይሰግዱ ኩሉም በአሚረከ። ያን ጊዜ ግን ዕዝራ ያን ጊዜ መጽሐፉንን ገልጦ አሁንም አንተ እግዚአብሔር ሰማይንና ምድርን የፈጠርክ አንተ ነህ። ሰማይ ወሰማያትን ሰባትያውን ሰማይ መቀመጫውን ወንበር ይህን ሁሉ ያዘጋጀህ አንተ ነህ። አንተ እግዚአብሔር የአባቶቻችን የአብርሃም አምላክ የይስሐቅ አምላክ የያዕቆብ የአባቶቻችን አምላክ እንሆ አብርሃምንም ስሙን አብርሃም ብለህ መረጥከው፣ ጠራኸው። ልቡም የታመነ ሆኖ አገኘኸው። ቃል ኪዳንክንም ከአብርሃም ጋር አደረግክ። እንሆ ከላውዲዮን ማለት አብርሃም በፈተና የተፈተነባት በባቢሎን አገር
እንግዲህ ባህር ናት። መጀመሪያ እሳት ሊጥሉት ብዙ ነው ታሪኩ። እሳት ቢጥሉት ያንን ከላውዲዮን የምትባለውን ባህር እግዚአብሔር ግን ሰም አድርጎ ውሃ አድርጎ እሳቱን አብርሃምን አስፈንጥረው ያገቡት ሌሎቹን በልቶ አብርሃምን ግና መልአኩን ሰዶ እግዚአብሔር አወስዶ ውሃውን ባህር አድርጎ አወጣው። አወስዶ ሆነ ከዛ ከላውዲያውን እሳት አወጥተህ ይሄ ወደ ከናንዮን፣ ወደ አሞራውያን፣ ወደ ገርገሳውያን ይችን ሀገር አመተህ ሰጠኸው፣ አወረስከው ለዘሩ ለትውልዱ እያሉ ይኸው እንግዲህ በዚህ አይነት ነው የሚቀጥለው ጸሎቱ። ይህ እንግዲህ መጀመሪያው ከስግዱ ወደ ተራራው ሲወጣ ወዲያው እየተወጣ በፊት የቅድሙ ጸሎት አይረጉ ደብረ ከመጀመራችን በፊት አሌፋ ስለ ኢየሩሳሌም አገነባብ፣ ስለ ኢየሩሳሌም፣ ስለ ቤተ መቅደሱ፣ ስለ ሕዝቡ እንግዲህ ያው በስደት የመኖሩን የኢየሩሳሌምን ክብር እንግዲህ ያው አሌፋቱ በሙሉ ከአሌፍ እስከ ታፍ ይህ ያው በዜማ እየሆነ በደንብ ያው አስተዋጽኦ አለው። ያን እየተጸለየ ይወጣል። ያን ጊዜ አይረጉ ደብረ ተብሎ ይሆናል። ይህ ጸሎት ከሆነ በኋላ ያን ጊዜ ይትባረክ ይባላል። እንግዲህ አሁን ቅዳሜ ማለ ይትባረክ ብለን ያው በዓመት በዓልም ማስመሪያው ይትባረክ ነው። እስቲ በዜማ ይትባረክ በል። ይትባረክ እግዚአብሔር አምላክ እስራኤል አምላክ አበይነ አንተ ስቡን ያንተ ወልዑሉን ያንተ ላለም አዋዚመው ደግመ የተባረከ እግዚአብሔር አምላክ እስራኤል አምላክ አበይነ አለ ስቡን የወቶ ወልዑሉን ወይትባረክ እግዚአብሔር ወይትቀደስ ወይትልያን ወይታመን ወይታቆት ወይሴብሐ አዶናይ እስመ በስብሐት ቅዱስ ኃያሎ ቡሩከ ሰቦኔዎቱ ወለወለኔዎቱ ለዓለም ብሎ እንግዲህ ያው እስከ መጨረሻው እንግዲህ እስከ መጨረሻው ይትባረክ ተብሎ አምላክ አቦይን አምላክ አብርሃም ከተጨረሰ በኋላ ከዛም በኋላ እንደገና እንግዲህ ወደ መለላው ጸሎት ስንገባ እንግዲህ ያን ጊዜ አለ ይባል በዜማ ሃሌ የባረከዎ አማን ኩሉ ግብረ እግዚአብሔር አምላከ ኃያላን ለንጉሠ ስብሐት ንጉሥነ ስቡን ይውቱ ኩሉ ፍጥረት ይሴብሑከ ወኩሉ ተግባር ዘያሌሉከ ቀዳማዊነ ዚናተ ለዓለም ወዳህራዊነ ዚናተ ለዓለም ይትፌሳህ እግዚአብሔር በተግባሩ እግዚያ የባረከዎ ሰማዮ ሰማያተ እግዚአብሔር አምላከ ኃያላን ለንጉሠ ስብሐት ንጉሥነ ስቡን ይውቱ ሰባቱ ሰማያት አርያም መንበሩ መንግሥቱ ዘላለም እንግዲህ አሁን ደግሞ በዚህ አይነት ያው ይሄ ባረክዎ ጸሎት ረዥም ስለሆነ ያው እንግዲህ ያው የቤት ስራ እየሰራን ስለሆነ አሁን መጨረሻውን እንግዲህ አናን ያዛለ ብለን እናነሳለን። ሀሌ በል ሃሌ የባረከዎ አናንያ ወአዛርያ ወሚሳኤል እግዚአብሔር አምላከ ኃያላን ለንጉሠ ስብሐት ንጉሥነ ሰቡን ይውቱ ንጉሠ ትእዛዘ ዘአበዩ ለአምላከ ሰማይ ወገነዩ በማእከላት ወነሳት ተጸለይ ወይቤ ይትባረክ እግዚአብሔር አምላከ አናንያ ወአዛርያ ወሚሳኤል እግዚአብሔር። አሁን እንድገመው የባረከዎ አናንያ ወአዛርያ ወሚሳኤል እግዚአብሔር አምላከ ኃያላን ለንጉሠ ስብሐት ንጉሥነ ስቡን ይውቱ
ትእዛዘ ንጉሠ ዛበዮ ለአምላከ ሰማይ ዘጸለዮ ወማእከለት ወንሳ ዘገደዮ ወይ ቤት ባረክ እግዚአብሔር አምላከ አናንያ ወአዛርያ ወሚሳኤል እግዚአብሔር ሃሌ የባረከዎ እስመ አድኃነኒ እግዚአብሔር እምደስ ሲሆን ሞት ባልሃለ ነፍስነ ሃሌሉያ ግነው ለእግዚአብሔር ስቡሕ ውእቱ አሚሃኒ ባሕቲትከ አልቦ ባዕድ አምላክ ዘእንበሌከ እግዚአብሔር የባረከዎ ወምእቶነ እሳት ዋንጽሐኒ ዋንግፈኒ በማእከለ ነበልባለ እሳት ሃሌሉያ ግነው ለእግዚአብሔር ስቡሕ ውእቱ በሰላም እዚያ ካውለነ በምህረት እዚያ ካወፀነ አቡየኒ እምየኒ መምህርየኒ ነፍስየኒ በማለት ያው በዚህ ነው እንግዲህ የሚቀጥለው። ያው እንግዲህ ጸሎቱ የመጀመሪያው እንግዲህ የቤት ስራ እየሰራን ነው። በአምላክ እርዳታ እንግዲህ ያው ለቀጣዩ ለዓመት በዓሉ ቅድመ ዝግጅት እያደረግን ነው። በዚህ አይነት ደረጃ ነው። ያው እንግዲህ የቤት ስራው ይቀጥላል እና መልካም ትምህርት መልካም አሁን ያርግልና አሁንም እቀባ ሆየ እቀብ ልሳኔ ካፋችን ከልሳናችን የሚወጣውን እሱ ይጠብቅልና እንግዲህ እሱ ይከስትልና ከስታ ሆየ ከስት ልሳኔ ይላል። እንግዲህ ያው እቀባ ሆየ እቀብ ልሳኔ ማለት ክፉ እንዳንናገር አፋችን መልካሙን አፋችን ጠብቅልን ነው። ግን ከስት አፉየ ከስት ልሳኔ ማለት ካፌ የሚወጣውን ከስት ከከንፈሬ ከልሳኔ የሚወጣውን ከስትልኝ ትምህርቴን ከስትልኝ አምላኬ እያለ ነው። አሁን ይከስትልና መልካም ያርግልና እንግዲህ ይህን ይመስላል ለዛሬው።